ሂደቱ ተሳካፍ ተፈራርመዋል ትረስት ቢልዲንግ ነበረ ሸትል ዲፕሎማሲም ነበረ አሉላ እንዳለው ኤግዞስሽንም አለ ቅድም ራስም ያልከው በጣም በቃ ፈልገው ሳይሆን ስለተዳከሙ ጦርነቱን ሰስቴን ማድረግ ስላልቻሉ በዲፕሎማሲም ጫና ስለነበረ ተፈራረሙ እሺ ተፈራረሙ ምን አመጣለን የፕሪቶሪያ ስምምነት አሁን ወይ ቅድም ወደ አነሳው ጥያቄ እንመለስ ሚውት ነን ምን አመጣለን ምንስ አመጣብን ሁለቱንም ማለት እንግዲህ አንድ ነገር ምንድነው ወደ ሽምግልና ወደ እርቅ ስትሄድ ሞቲቭ ወሳኝ ነው በጣም ቅድም ያልነው ነገር ነው መጀመሪያ እጃቸውን ይዞ እነዚህ ሁለት አካላት የሚያስፈርማቸው ኃይል ምንድን ነበር ስንል ድካም ነው ደክማዋል ዋት በጣም ደክሟል ጌታቸውም ሲናገር አዳምጣናል ምናቀው ነገር ነው በመሳሪያም በሰው ኃይልም ደክሟል ፌደራል መንግስቱም ደክሟል በመሳሪያም በሰው ኃይልም ማግዷል በጣም ብዙ ሰው እና መቀጠል የማይችሉበት ሁኔታ ላይ የፈረሙ ኃይሎች ይሄንን ፊርማ ይዘው ሊቀጥሉ ተሸክመውት ሊሄዱ የሚችሉ ነው ወይ ነው አሁን ሁለት የተጠላለፈ ነገር አለ አንደኛው እንደዚህ የተፈራረሙ ኃይሎች በከባድ ወንጀል ውስጥ እጃቸው አለ አሁን በዚህ ስምምነት ውስጥ አንዱ የሚጠበቀው ነገር የሽግግር ፍትህ ነው አይደለም እና የፖለቲካ ሶሉሽን መፈለግ ትልቁ መሰረታዊ ነገር የፖለቲካ ሶሉሽን ቁጭ ብሎ ወደ ጦርነት ያስገባን ምንድነው ለፈሰሰው ደም ለቆሰለው እጁ ለተቆረጠው ወንድማችን ቤቱ ለተቃጠለው ነጋዴ ላጠፋነው ጥፋተኛም ይቅርታ መጠየቅ አለብን ይሄንን ህዝብ መካስ አለብን የሚደረገው ማድረግ አለብን የሚል ሽንፈት የፖለቲካ ሽንፈት ይዘው አይደለም ለመደበቅ ነው የሞከሩት እና ምንድነው በዚህ መካከል ተኩስ መቆሙ በራሱ አንድ ትልቅ ውጤት ሆኖ ነው ምናየው እንግዲህ የማይካድ ነገር ነው ተኩስ ትግራይ አካባቢ የትግራይ ህዝብ ሰልችቶታል ኢትዮጵያ ህዝብ የአማራ ህዝብ ተኩስ ሰልችቶታል የአፋር ህዝብ ነዷል በሙሉ ስለዚህ ይሄ ተኩስ መቆሙ በራሱ ሞቲቭ ጥሩ ባይሆንም አንድ በጎ ነገር የሚመዘገብ ነገር ነው ነገር ግን በበጎ ህሊና in good faith ነው አይደለም የሚባለው በእንግሊዘኛ የተፈረመ ስላልሆነ ይሄ ስምምነት ምን ሆነ ሞገስ ባለፉት ሁለት ስንት አመታት ውስጥ የፖለቲካ መጫወቻ ሆኖ ታይዋል መጫወቻ ህወሓት ሲፈልገው መጅረጥ የሚያደርገው ፌደራል መንግስቱን ለመክሰስ ነው የፕሪቶሪያው ስምምነት የፌደራል መንግስት ምንድነው አልጠበቀም ይላል ህወሓት ድንገት ብቅልና ለምንድነው ያልጠበቀው ስትል የሚያብራሪያ ነገር አጠበቅም ግን ራሱን ደግሞ ህወሓት ስትመለከተው ፕሪቶሪያው ስምምነት ላይ ከተጻፉት ስምምነቶች በሙሉ ሲጥሳቸው ታያለ ለምሳሌ ከውጭ ሀገራት ጋር ግንኙነት ማድረግ አይችልም ይላል አይደለም ስምምነቱ ሲያደርግ ታየዋል ሌሎች ስምምነቱ ላይ ያሉ ነገሮችን አይፈጽማቸውም ግን ለፖለቲካ መጫወቻ ያደርገዋል ህወሓት በዚህ በኩል በፌደራል መንግስቱም ደግሞ እንደዚሁ የፖለቲካ ጌም ነው የያዙት መጫወቻ ነው የያዙት እና በመካከል ስንድን ይመስላል ስንጠናከር ይሄንን ጣጣችንን የምንወጣው እንደገና በሌላ ሚሊተሪ ሶሉሽን ነው የሚሉ ነው የሚመስለው አሁን ያለው ድብድብ የሚሊተሪው ፊልድ ማርሻል ንግግር ስታይ አብይ አህመድ ንግግር ስታይ በቃ አሁን አገግመናል አይነት ነገር አገግመናል እንደገና ልንዋጋ አይነት ነገር ነውና በአጠቃላይ ስምምነቱ የፖለቲካ መጫወቻ ሆኖ ነው የሰነበተው በመሃል የነበረው ተኩስ ማቆሙ በራሱ ለህዝባችን ትንሽ ፎይታ ቢሰጥም ግን የፖለቲካ መጫወቻ ሆኖ ነው ያየሁት አሁን ዲዲአር ብታይ ተግባራዊ ሲሆን አታይም እንደው መጫወቻ ነው የሆነው አንዳንድ ጊዜም እንደው ህዝብን ሲያታልሉ ታያቸዋል አሮጌ ነገር አምጥተው ሰብስበው ይሄው ትጥቅ ፈቱ ይልሃል ቆይቶ እንደገና ደግሞ የተደበቀ ነበር ሲል ፊልድ ማርሻል ተሰማለ በጣም የተምታታ ነገር ላይ ነው የቆየነውና ይሄ ነው ሌላው በጣም ኢምፖርታንቱ ነገር ይሄ ሽግግር ፍትህ ነገር ነው በጣም እኔም ከነከነኝ በእውነት ምንድነው አቶ ጌዲዮን ዶክተር ጌዲዮን ጢሞቴዎስ ናቸው መሰለኝ የሚመሩት የሽግግር ፍትህ ተባለ ስሙንም ሰምተን አናቀው በመሃል አሁን ባለቤታቸው ናቸው የሚመሩት አሁን ባለቤታቸው ይዘውታል የሰላም ወርሳዋለች የሰላም ስምምነት ተብሎ ምንድነው መስቀል አደባባይ ሰርቲፊኬት እና ዋንጫ ይሸላለማሉ እና በዛ ጊዜ እኔ የሚታየኝ ህዝብ ነው የደቀቀ የትግራይ ህዝብ የደቀቀ የአማራ ህዝብ የደቀቀ የአፋር ህዝብ ጦርነቱ ያለፈባቸው አሻራው ያለፈባቸው ቦታዎች ሁሉ የነደደ ህዝብ ምን ይበልሽ እስቲ ምንድነው የሚለው በዚህ መካከል
እነዚህ ሰዎች እኮ ሀቀኛት የሽግግር ፍትህ ቢመጣ እኮ ተጠያቂ የሆኑ ሰዎች ናቸው የሚሸላለሙት። ትንሽ ለዚህ ህዝብ እንኳን ምዝገባ አድርጎ የቆሰለ ቤቱ የተቃጠለ የሞተ ሰው ይጻፍ እና የሽግግር ፍትህ አይዞ ይመጣል ማለትም እኮ አንድ ነገር እኮ ነው። እና ይሄ ጉዳይ በዚህ ባለፉት 2 ዓመታትም ያላየነው ነገር ነው። እና እኔ እንደ በጎ ነገር የማየው ነገር አንድ ነው። ይሄ ተኩስ ለጊዜው ማቆሙ ካልሆነ በስተቀር ሌላው ስምምነቱ የፖለቲካ መጫወቻ ሆኖ ነው የማየው። እንግዲህ በሌላ አማርኛ የጊዜ መግዣ አድርገውታል ነው። ጊዜ መግዣ አድርገው ትንፋሽ ሰብስበው ከዛ በኋላ እንግዲህ ባጭሩ የጊዜ መግዣ አድርገውታል የሚል ነው ያስቀመጥከው። አንዱ ማለቴ ነው። ሌሎች ነጥቦችንንም አንስተሃል። ምናልባት በኋላ የምመለስ ካልሆነ በስተቀር ከአማራ ክልል ጦርነት ጋር ዳይሬክትሊ የሚገናኝ ነገር አለ ወይ? ብዙ ሰዎችም ሊንክ ስለሚያደርጉ ያንን ነገር እዚሁ አንስተን እንሂድ ወይስ እንመለስበት የሚል ነው። እንግዲህ ከቀውስ አዙሪቱ ጋር ተመልሼ እመጣለሁ። በኋላ በመጣ የተሻለ ይሆናል፣ እናነሳለን። እሱ ላይ ያዝልኝ፣ እንደ ጥያቄ ያዝልኝ። ወደ አሉላ እመጣለሁ። አንድ ተኩስ አቁመዋል ስንል ተኩሱን ብቻ እንይ። በተኩሱ በመቆሙ ነፍስ አድኗል ነው፣ በየዕለቱ የሚረግፈውን ህዝብ አድኗል ነው። ከዛ በስተጀርባ የሰው ህይወት አለ። ከጥይት የተረፈ በረሃብና በቸነፈርም የሚያልቅ ስላለ ህይወትን አድኗል በሚል ነው የሚተረጎመው እና እሱን ስትረስ ማድረግ እፈልጋለሁ። የፕሪቶሪያ ስምምነት አንዱ ትልቁ በተለይ በትግራይ በኩልም ተወያዮቹ ሲነገራቸው የነበረ ተኩስ እንዲቆም አድርጉ ነው ሲባሉ የነበሩት። በኋላም ገልጸውታል። እነሱም በተደጋጋሚ ተኩስ የማቆም ስምምነት ፈርሙ በፍጥነት ነበር ያሏቸው። ካልሆነ ለመውጣትም እየተዘጋጁ ነበር። እንደገና ሁለተኛ ወደ ጉሪላ ዋርፌር ማለት ነው፣ ወደ በረሃ ሊወጡ ምናምን እንደዚህ። ለማንኛውም ተፈረመ። ሳይለንስ ደጋን ሳይለንሲንግ ደጋን ወዝ ላይክ በጣም ትልቁ የፕሪቶሪያ እንትን እና በዛ ጀርባ እንደገለጽከው አንተ ያልቅ የነበረ የሰው ህይወት ቀርቷል ማለት ነው። ራሱ ኦባሳንጆ በቦታው ሆኖ ከኢትዮጵያ ተወካዮች ጋር በነበረኝ ንግግር አለ ከፈረሙ በኋላ እፎይታ ነው የተሰማቸውና በቀን 1000 ሰው ህይወት ነው ያተረፍነው በዚህ ፊርማ ነበር ያሉኝ አለ። ከኢትዮጵያ ሳይድ ያሉት ተፈራራሚዎች ማለት ነው። ይህ ማለት ነው በአመት ወደ 400,000 ገደማ ሰው ማለት ነው አይደል? ካልተሳሳቱ ነው የሚሆነው 360 ምናምን ቀን አይደል ያለው በአመት። ኢማጂን ይሄንን ያክል ሰው ነው ከልቂት የታደግነው ነው ያሉኝ አለ። ይሄ ፋይናንሻል ታይምስ ላይ ጽፎታል። በነገራችን ላይ ኦባሳንጆ ከስምምነቱ በኋላ ጽፏል። ፋይናንሻል ታይምስ ላይ ልታገኙ ትችላላችሁ። አይ ቲንክ ትልቁ ይሄ ነው። ከዛ ቀጥሎ ግን ያው ሳይለንሲንግ ዘጋን ብቻ አይደለም፣ ያው ሰሴሽን ኦፍ ሆስቲሊቲስ አግሪመንት ስለሆነ ኮሃ አይ ቲንክ ሆስቲሊቲስ ወደ ጸብ ወደ ግጭት የሚወስዱ ነገሮችን የማስቀረትም ጭምር ነው። አንዱ አርቲክልም እንደዛ ነው የሚለው። በነገራችን ላይ ከጥላቻ ንግግር ወደ ግጭት ከሚወስዱ ግጭት ቀስቃሽ ከሆኑ ፕሮፓጋንዳዎች እንታቀባለን ይላል። አክብረውታል። ሌላ ነገር ነው። ገለታው እንደገለጸው እሱ ሌላ ታሪክ ነው ማለት ነው። አንዱ አስቀምጠዋል። ሁለተኛ ያለንን ችግር በፖለቲካዊ ብቻ ፖለቲካዊ ችግሮች እንፈታለን የሚል ነው። ወደ ህገ መንግስቱ እንመለሳለን። ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር በትግራይም የፌዴራል መንግስትም እነዛን ነገሮች እንዲያከብር ትግራይ ውስጥም የህገ መንግስታዊ ስርዓቱን መልሶ የመትከል ስራ እንደሚሰራ ያስቀምጣል። የሪኮንስትራክሽን ጉዳዮች አለ ትግራይ ላይ እና እንዲሁም አፋርና አማራን ጨምሮ ጦርነቱ ወደ እነሱም ስለተስፋፋ በዋናነት ትግራይ ላይ ቢሆንም የዳግመ ግንባታ ነው የሚባለው ሪኮንስትራክሽን ሪቢልዲንግ ፕሮሰስ ይጀመራል ይላል። የመልሶ ማቋቋም ስራ ተፈናቃዮችን የመመለስ የሂማኒታሪያን እንትንም አለው። አንድ አርቲክል አለው። የፌዴራል መንግስት ነው በዋናነት እሱን እንዲሰራ እንዲያውም ኃላፊነት የተሰጠው ተፈናቃዮችን የመመለስ ትናለ። ከዛ የትራንዚሽናል ጀስቲስ ጉዳይ አለ። የሽግግር ፍትህ ተቀምጧል እዛ ላይ እና በህገ መንግስቱ መሰረት ህወሓት ማድረግ ያለበት ነገሮች ተቀምጠዋል። ፎሬን ኮረስፖንደንስ እንደማይችል ማስታጠቅና ከሌሎች ምንድነው የታጠቁ ኃይሎች ሃርበር ማድረግ እንደማይችል ሶኔን ሶፎርስ ተቀምጠዋል። ፌዴራል መንግስትም በህገ መንግስቱ መሰረት የተጣለበት ኃላፊነት አለ። መብቱም በትግራይ የሚጠቀማቸው ነገሮች የፌዴራል ኢንስቲትዩሽኖች ላይ የፌዴራል ኃይሉን የማሰማራት
እንደዚህ ነገሮች ተቀምጠዋል። ከዛ ትጥቅ መፍታት የዲዲአር ጉዳይም አለ በግልጽ ተቀምጧል። እሱ ኦፍ ኮርስ ከተግባራዊነት አንጻር ሲታይ በጣም አምቢሽየስ ነው እዛ ላይ የተቀመጠው ነገር እና ዲስአርም ማድረግ ዲሞቢላይዝ ማድረግ እና ሪኢንተግሬት ማድረግ ታጣቂዎችን ኦፍ ኮርስ የቲፒኤልኤፍ ኮምባታንት ብሎ ነው ያስቀመጠው። በኋላ ላይ ግን ይህ የፕሪቶሪያ ስምምነት መተግበሪያ ተብሎ በሁለቱ የኃይሎች ሰራዊት አመራር በፊልድ ማርሻል ብርሃኑ ጁላ እና በሌተናንት ጀነራል ታደሰ ወረደ የተፈረመ የመተግበሪያ በነገራችን ላይ ሻዕቢያ እዛ ላይ ነው በግልጽ እና የአማራ ኃይሎች በግልጽ እንትን ያ በተለይ ሻዕቢያ በቃ ፕሪቶሪያ ላይ ደህና ነበር። የሻዕቢያ ማውስፒሶች አሉ የምንከታተላቸው የሶሻል ሚዲያ ላይ ምናምን they were okay አንዳንዶቹ እንዲያውም እኛ አዳህሎ ላይ ተዘጋጅቶ የተላከ ዶክመንት ነው የፈረሙት እስከ ማለት እንትናቸው በጣም የተዛባ ነው። በነገራችን ላይ ሚስ ካልኩሌሽን ብሎታል ያና ቀደም ለራሳቸው የሚሰጡት ግምት በጣም የተሳሳተ ነው። አንዱ ትልቁ ችግርም በኢትዮጵያ ፖለቲካ ያስገባል። ኦፍኮርስ የተፈራረሙት ስምምነትም ያ የልብ እንዲሰማቸው የሚያደርግ ነው። በቁልፍ የኢኮኖሚ እንትኖች እጃቸውን ያስገባሉ ይላል። በደህንነት ዙሪያ ሴኩሪቲ ፓክት ተብሎ የተፈረመ ነገር አለ። ይሄ ባጭሩ 4 ኪሎን ራን የምናደርገው እኛ ነን ሁላ እስከ ማለት ደርሰው ነበር ከጦርነቱ ወቅት። ለማንኛውም የናይሮቢ ማስፈጸሚያው ማስተግበሪያው ሲመጣ በጣም ነው እንትን ያለው። እሱም መርሳት የለብንም። በነገራችን ላይ የፕሪቶሪያ አንድ ቀጣይ ክፍል ነው እሱ። እዛ ላይ ምንድነው ነን ኤንዲኤፍ የሆኑ እና ፎሬን ፎርስስ ከትግራይ ይወጣሉ ይላል። በትግራይ በህገ መንግስቱ መሰረት ያው ኮንስቲቱሽናል ኦርደር ይመለሳል ሲባል በነገራችን ላይ አፋርን፣ ኦሮሚያን፣ ትግራይን የፈጠረው ህገ መንግስት አፕላይ ይደረጋል ማለት ነው። በዚህ በኮንፍሊክቱ ምክንያት አይደል ተቋርጦ የነበረው በኢትዮጵያ ፌደራል መንግስትና ትግራይ ከህገ መንግስት ውጭ ሆነዋል። በነገራችን ላይ የኮንስቲቱሽን ግንኙነታቸው ተቋርጦ ፕሪቶሪያ was the only እንትን ማገናኛ ሆኖ ያገለገለው እና ፕሪቶሪያ እንደ ድልድይ ሆኖ ወደ ህገ መንግስቱ እንዲመለሱ ነው፣ ፖለቲካ ዲያሎግም እንዲጀምሩ ነው የሚለው። አንዳንድ ጊዜ ፕራይም ሚኒስቴሩ ትልቁ የሚሳሳቱት የድሮ ታሪኮች እንትን ያሉ ፓርላማ ላይ ሳይቀር ወልቃይት እኮ ጎንደር ነበር ማለት ወደዛ ከሄድን በድሮ ከሆነማ ኦሮሚያ የሚባል ክልል እንኳን ነበር። አፋርም እኮ ከተውጣጣ የተመሰረተ ነው። ከትግራይ ከወሎ ከምናምን ተወስዶ ነው አሁን አማራ ነው አሁን ትግራይ ከምንለው ተወስዶ ነው አፋር የመጣው። ኦሮሚያም ከእነ የመጣው ግን እግረ መንገዱንም አሁን ራፓፕም እንድታረቅ አንድ ነገር ምንድነው ራሳቸው ስለፈጠሩት ነው ወይስ ራሱ ስምምነቱ የፈጠረው ነው? የተለያየ ለትርጉም የተጋለጠ አጻጻፍ ስለተጻፈ ነው ወይስ ራሳቸው መሪዎች የራሳቸውን ፖለቲካ ፍላጎትና ሞቲቭ ስምምነቱ ላይ ማየት ስለፈለጉ ነው? ምክንያቱም እኔ ማየው አንድ ሁለት አንቀጾች ከዛ ውስጥ አንዱ ይሄ ነው ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር የሚለው አንዱ ኮንስትራክቲቭ አምቢጉቲ የሚባላል የዲፕሎማሲ ላይ የምታሳድረው ማለት ነው። ሁለቱም እንዳሸነፉ አድርገ ለክርክርና ለኢንተርፕሪቴሽን ክፍት እንዲሆን አድርገ ክራፍት ልታረግ ትችላለህ። ራሱ ስምምነቱ ድራፍት የተደረገበት ዲዛይን የተደረገበት ችግር ስላለ ነው ይሄን የዚህ የተለያየ ኢንተርፕሪቴሽን ያየ ነው ወይስ ሆን ተብሎ የራሳቸው የፖለቲካ ሞቲቭ ስላላቸው ነው? ይሄንን ግልጽ አድርገህ እንድትሄድ ነው። አሁን ሻዕቢያዎች ያስቆጣቸው ፎሬን ፎርስ ሲወጣሉ የሚለው እነሱ እንደሚወጡ ተነገራቸው። ትጥቅ መፍታትም የሚኖረው ፓራሌል እነሱ ሲወጡ እንደሆነ እነሱ የሚፈልጉት ትጥቅ ፈቶ ትግራይ ከዛ በኋላ ያንን አረጋግጠው የመውጣት ነገር ነበረ። አሁን እንዳለው በነገራችን ላይ በህወሓት አንዱ ፍንካችና በሻዕቢያዎች ያለው ግንኙነት ገለታው እንደገለጸው አንዱ ጥሰትም ነው። በነገራችን ላይ which is ልክ ነው ገለታው ያስቀመጠው የፕሪቶሪያን ስምምነት የሚጥስ ነው። አንዱ ፍንካች በነደብረ ጽዮንና በህወሓት በሻዕቢያ ጋር ያለው ግንኙነት በነገራችን ላይ እሱ ድብብቆሽ አይደለም። እኛም ዝም ብለን ተመራምረን የምንደርስበት ነገር አይደለም። ይፋ የሆነ ጀኔራሎች ልክ እነ ብርሃኑ ጁላ ቅድም እንደተጠቀሰው እንደሚናገሩት ወደ ጦርነት የሚወስደው በትግራይ በኩልም ማይክ በጨበጡ ቁጥር ከሻዕቢያ ጋር ስለጀመሩት ግንኙነት ብራግ የሚያደርጉ የጦር አመራሮች አሉ። ይሄ በጣም አደገኛ ነው፣ ለእኔ በጣም ያሳስበኛል። ሻዕቢያ ኢቨን አሁን እንደዛ አይነት ነገር ውስጥ እንኳን ቢገባ ያኔ ያኮረፈበት አንዱ ምክንያት ከፕሪቶሪያ ቀጥሎ የመጣው የናይሮቢ ስምምነት ከትጥቅ ማስፈታትና የውጭ ኃይሎችና ነን ኢኤንዲኤፍ መከላከያ ያልሆኑ ነን ኢኤንዲኤፍ እየደጋገምኩት ነው። መከላከያ ያልሆኑ ማለት ነው ልዩ ኃይልም ልሻም ፋኖ ምንም ማለት ነው። ከየትም ይሆን ይወጣል ከትግራይ ግዛቶች ነው የሚለው።
እና ኮንተስትድ እንትኖች ብሎ ነው የሚያስቀምጣቸው እንትኑ ላይ ቴሪቶሪዎቹ። ግን ባጭሩ ምን ማለት ነው? በሌላ አነጋገር ይወጣሉ ሲል ከሌላ አይደለም ትግራይ ይወጣሉ ማለት ነው። ከኢትዮጵያ ይወጣሉ አይደለም እያለ ያለው ኦር ከሌላ እነሱ መጡበት ከሚባለው ቦታ እንዲወጡ አይደለም። ምዕራብ ትግራይ እና ደቡብ ትግራይ ላይ ያለው ሁኔታ ነው። ከዛ ደግሞ በሰሜን በኩል ደግሞ ኤርትራ የያዘችው እስካሁን ድረስም ይዛው የቀጠለች ቦታዎች አሉ። ይሄ አንዱ በጣም ትልቁ በጦርነቱ ተሳታፊ የሆኑ ኃይሎች እንዲበታተኑ ያደረገ። ይሄ ጀነራል ጻድቃን እንዳስቀመጠው ፕሪቶሪያ እኮ አንዱ የጠቀመን አንድ ላይ ወጉን የነበሩ ኃይሎች እንዲለያዩ ሆነዋል የሚል ንግግር አድርጎ ነበር እና ተለያይተዋል። ምንም ጥያቄ የለውም። ፌደራል መንግስት የራሱ መንገድ መረጠ። በቃ ካሁን በኋላ ትግራይ ላይ ጦርነት አልቀጥልም ማለት። እነዛ ደግሞ አይ መቀጠል አለበት። በተለይ በሻዕቢያ በኩል በግልጽ ነው። ፕሬዚዳንቱ ራሱ ተኮላሸብን እኮ ነው ያለው በትግርኛ። ተኮሊፍና ማለት እኮ በቃ ተደናቀፍን፣ ተኮላሸብን። በነገራችን ላይ የሻዕቢያ ለአማራ ኃይል ፍላጎት ሌላ ልትለው ይችላል፣ ፌደራል የሚፈልገው ሌላ ልትለው ይችላል። የሻዕቢያ አንዱ ሰው ዝም ብሎ የተለያየ እንትን ሊሰጠው ይችላል። ሻዕቢያ ኢትዮጵያ በራሷ አቅም ኢትዮጵያን የመውጋት ጦርነት እየተካሄደ ብሎ ነው የሚያስብ። ይሄ ለምን ይቆማል ነው ምናልባት እዛ ላይ አሉላ አንድ ትንሽ ግን ካውንተር የገለጸው ዝቅ ብሎ ሊገለጽ የሚችለው በዛ ስር ምንድነው እኔ የማየው ኢትዮጵያ ራሷን እየወጋች እንደሆነ ወስዶ በትክክል እየተሳካልኝ ነው። ከዛ ዝቅ ብሎ ግን ቲፒኤልኤፍ በድሎኛልና እንደዚህ ዘግቶ 20 ዓመት በመሪነት በነበሩበት ጊዜ አሸንፈውኛል፣ ኢትዮጵያን ይዘው ልቀጣቸው ይገባል፣ ትግራይን ማጥፋት አለብኝ ምናምን የሚሉት እነሱ ዋናነት ብዙ ኢትዮጵያዊ የሚስተው የሻዕቢያ እቅድ በዚህ ጦርነት ተሳካልኝ የሚለው ኢትዮጵያውያን በራሳቸው ኢትዮጵያን መውጋታቸው። አንዱ እጅ ኢትዮጵያዊ ቀኝ እጁን ይዞ ግራ እጁን ገዝግዞ ሲቆርጥ ማየት ነው። ይሄ አይ ቲንክ ፕሪቶሪያ አንዱ ሻዕቢያ እንደዛ እያደረገ መቀጠል የሚችልበት እድል ዘጋበት። አንድ ጥያቄው የሚነሳው እዚሁ ላይ አሉላ ሌላ ነገር ነው። ያ ኤግዛክትሊ እዚህ ጋር አሁን የሚነሳው ዛሬ ላይ ጥሩ አሁን አንድ ነጥብ ስላነሳ እኮ ነው ካውንተር ፋክቹዋል ተኮሊፍና ወይም ተጨናገፈብን ተቋረጠብን ካለ ቤዚካሊ ህወሓትን እንዳናጠፋው ተከለከልን ነው ኢንዌይ። እንደዛ ከሆነ ታዲያ ከህወሓት ጋር እንዴት ሊሰራ ቻለ ከ3 ዓመት በኋላ? እቅዱ እንደዛ ከሆነ ይጋጫል ብዬ ነው። ዛሬ ላይ እንዴት አብሮ ሊሆን ይችላል? እነሱ ህወሓት ለማጥፋት ተኮላሸብኝ እንትና ምክንያቱም ከህወሓት ጋር ከሰራ ምንድነው ያቺ ኢትዮጵያ ራሱን በራሱ መምታት የሚያስቀጥለው ህወሓት ተገኘ። እሷን ማስቀጠሉ የሚያሳይህ እንዲያውም ሜይን አጀንዳ ያ አይደለም። ጌም ኦቨር ወያኔ ነው ግን ያለው አይደል? ጌም ኦቨር ወያኔ ከሆነ መልሶ ደግሞ ከወያኔ ጋር ይሰራል ማለት ነው። ቅድም አያና ያነሳው እኔም ያነሳሁት ነበረ። ይሄ ህገ መንግስት ኤትኒክ የሆነ እንትን አንፈልገው። አሁን እዚህ ላይ ኢትዮጵያን አንድነት የሚፈልግ እና የብሔር ፌደራሊዝም የማይፈልግ ሰው አሁን አቶ ኢሳያስ ለኢትዮጵያ አንድነት ተቆርቋሪ እንደሆነ አድርጎ ነው የሚወስደው አይደል? አቶ ኢሳያስ ግን ያንኑ ኢትዮጵያዊ አስመራ ከጋበዙ በኋላ ኢትዮጵያ አይደለም የሚል የመገንጠል ጥያቄ ያለው ደግሞ ጠርተው ያስተናግዱታል። ኢትዮጵያ የምትባል ብለው ጭራሽ የ3000 የሚባለው ተረት ነው። 3000 ዓመት የሚባል የላትም። 60 ምናምን ዓመት ታሪክ ነው ያላት። እሱም እንግሊዞችና አሜሪካኖች የግድ በቃ ካልቆመች ብለው እየደገፉ በኋላ ላይም ወያኔን አምጥተው በየጊዜው የመጡ ከኃይለ ሥላሴ ጀምሮ እስከ አብይ ተላላኪ ተብሎ ነው በሻዕቢያ የሚገለጹት። ኢትዮጵያ መሪዎች ሁሉ ተላላኪ ናቸው። በዛ ላይ ሻዕቢያም እኔም በማስወገድም ወደ ስልጣን በማምጣትም ሚና ነበረኝ ብሎ ነው የሚናገረው። አሁንም ኤኒታይም ላስወግደው እችላለሁ ከኔ ጋር ያልተስማማ። ከስር ያሉት ነገሮችን ተዋቸውና በዋናነት ሻዕቢያ ከፕሪቶሪያ ጋር ተያይዞ የተቋረጠበት አንዱ ነገር ቢኖር ኢትዮጵያውያን አንዱ ኢትዮጵያዊ ላይ በማነሳሳት የመምታት ነገር ብሏል። ከዛ ወደ ላይ ከፍ ስትል ኦፍኮርስ የውሃ የባህር ጉዳይ ይመጣል። ይሄ ባለፈው ሞገስ ነገር ያለ የውሃና የባህር ጉዳይ ሲነሳ የተለያዩ በየጊዜው የነበሩ የኢትዮጵያ አመራሮች ይገጥማቸው የነበረ ፈተና የውስጥ ያሉ ብዙ ናቸው፣ ግን የውስጥ ግጭቶችን ማስቀጠል ነው አንዱ የነበረው። ምክንያቱም ኢትዮጵያ ፎከስድ ሆና የባህር በር የአባይ ውሃ ጉዳይ የመልማት መብቷን የመጠቀም ምናምን ነገር እንዳይኖር ማለት። ይህ ስል ግን የኢትዮጵያ መሪዎችም እንዝህላል ሆነው ለዚህ ክፍተት ራሳቸውን የሰሩት ሚና በመርሳት አይደለም። አብይም በዚህ ተጠያቂ ነው። በኢህአዴግም ጊዜ የነበሩ ተጠያቂዎች ናቸው ከሱ በፊት።
ከዛ በፊት የነበሩ በደርግ ጊዜም ተጠያቂ ናቸው። ምክንያቱም ምን አመጣብን የሚለውን ነገር እኔ ያው ጥቅሙ ብዙ ስለሆነ ኢቭን አሁን ባለበት ስቴት ሙሉ በሙሉ ተፈጻሚነት ለማግኘት አስቸጋሪ በሆነበትም ሂደት ቅድም እንደተባለው የሚያድነው የሰው ህይወት ከዚህ በፊት አቶ ጌታቸው ረዳም ተናግሮታል። ምን ያህል ሰው እየሞተ እንደነበርና ከዚህ ያህል ቀን ቀድመን ብናደርገው ኖሮ ብሎ በጸጸት የተናገረውን እናውቃለንና የዚህን ያህል ህዝብ ህይወት ማትረፍ መቻል ትልቅ ነገር ነው። የሰው ህይወት በምንም ስለማይተመን ማለት ነው። እኔ ምን አመጣብን ምለው ከታይሚንግ አንፃር ከጊዜ አንፃር ይሄንን ጦርነት ለማሸነፍ የፌደራል መንግስት መውሰድ የነበረባቸው ፖይዝን ፒልስ የሚባሉት የመርዝ መድኃኒቶች ነበሩ። ከሻቢያ ጋር የነበረው ትስስር ሀገር ውስጥ ሞኖፖሊ ኦፍ ቫዮለንስን ወይም ደግሞ የጦር መሳሪያ መታጠቅን ከመንግስት ስትራክቸር ውጪ የበተነበት አዋጅ እነኚህ ነገሮች ይዘው የመጡትን ጣጣ ሳይሰበስብ ወደ ፕሪቶሪያ ለመግባት የተሄደበት ፍጥነት ኢን ሃይንሳይት ይሄንን ኮሬክት ማድረግ ሳይፈታ ጉዳዩ ሳይፈታ በፊት መሰብሰብ ሞክረዋል። አስተዋውሳለሁ ኤርትራ ላይ የሚሰለጥኑ የአማራ ልዩ ኃይል ማሰልጠን እንዲያቆም እነኚህ የወጡ ጊዜ ትንሽ መደናበር ነበረ። ውጭ ሀገር ያለው ኃይል ኦሬዲ ከሻቢያ ጋር በተሳሰረ መንገድ እንዴት አድርገው ፕሮፓጋንዳ እንደሚሰራ እንዴት አድርገው ሌላ ግጭት ሌሎች ክልሎች ላይ እንደሚከፈት ፕሮፓጋንዳ ማኑፋክቸሪንግ እና ማስተባበር ማሰልጠን ውስጥ ኦሬዲ ተገብቶ ነበርና ያንን የመቀልበስ ስራ ሳይሰራ ወደ ስምምነት መገባቱ ኢን ሃይንሳይት አሁን ያለንበትን አይነት ውጥንቅጥ አዛምቷል ብዬ አስባለሁ። ሙሉ በሙሉ ባያስቀረው እንዴት እሱ ሊታቀብ ይችል ነበር የሚለውን በእርግጠኝነት አሁን አውትላይን ማድረግ አልችልም የዋሪፍ ስለሆነ የቢሆን ትንተና ስለሚሆን ግን በዛ ደረጃ እንያዘው ያመጣልን ነገሮች ቅድም እንደተነሳው ደግሜ ስትሬስ ማድረገው የሰው ልጅ ህይወት የወጣቶች ህይወት እየረገፈ የነበረበት ስኬል በተለይ መጨረሻዎቹ ቀናት በጣም አሰቃቂ የሆነ ነበር። because እንደተባለው ያሉት ሁለት ፕሬሸሮች ናቸው። በቲፒኤልኤፍ በኩል ያለው የአቅም ፕሬሸር ነው። በጦርነቱ የደጀን አቅም የምግብ የተተኳሽ እነኚህ ነገሮች አቅም ሙሉ በሙሉ ዲፕሊት ያደረገበትና pretty much በአቅም ደረጃ ካፒቹሌት ነው ያደረገው ማለት የሚቻልበት ነው። በመንግስት በኩል በፌደራል መንግስት በኩል ደግሞ ከውጪ ያለው ጫና በጣም የገነነበትና የተለያዩ አካላት ከዚህ ዘልቃችሁ አትሄዱ በሴሴሽን ኦፍ ዘላቂ የሆነ ሰላም የምትፈልጉ ከሆነ በሴሴሽን ኦፍ ሆስቲሊቲ ፈታ የሚባለው ፕሬሸር ነበር። ኢንተርናሊም እነሱ ያላቸው ፍላጎት በተለይ ለወደፊት ኢትዮጵያ ላይ ፖለቲካው ምን ሊመስል ይገባል ከሚለው ያለ ኢንተርናል እና ኤክስተርናል ፕሬሸር ነው የሚያመጣው። ስለዚህ መቆሙ ትልቅ ጥቅም ነው። ሌላኛው በጣም ወሳኝ ነው ብዬ የማስበው በኔ እይታ የትግራይ ህዝብና ቲፒኤልኤፍ በእውነተኛ ማንነቱ ተገናኝተዋል። ከዚህ ስምምነት በኋላ የነበረው ለናንተ ብዬ የሚለውን ትርክት መሬት ያስቀመጠ በተለይ ይሄ ስምምነት ከተደረገ በኋላ የፌደራል መንግስት ስምምነቱ የሚፈቅድለትን ካፓሲቲ ተጠቅሞ አለመሳተፉ ሲጋበዝ አለመግባቱ እኔ 53 ቀበሌ 50 ምናምን ቀበሌ ተይዞብናል ይውጡ የሚባለው ነገር ራሱ ውሉን ላለማስፈጸም የሚጠቀሙበት እግር መጎተቻ መንገድ ነው። because ከታች ሲያወሩ እንደነበር አብረው ሲሰሩ እንደነበር ይሄ ሲሸረብ ጽምዶ ተብሎ አሁን የሚያቸፈጭፉት በኋላ ሲሸረብ የነበረ እንደሆነ በግልጽ አቶ ጌታቸውም ተናግረዋል። ኢንተለጀንሱም ይሄንን ነው የሚያሳየው። ይሄንን በአንድ በኩል ይዞ በዚህ በኩል ደግሞ ፌደራል መንግስቱ ተስቦ እዛ ውስጥ ገብቶ ግጭት እንደገና ከተቀሰቀሰ አሁንም የትግራይ ህዝብ አዳኝ መስሎ ቲፒኤልኤፍ ራሱን ለመሳል የሚያደርገውን ጥረት ያዛምት ነበርና ብቻውን መተው ህዝቡ እንዲያየው ማንነቱን ከነጉለቱ ከነሙላቱ ምን እንደሚፈልግ ዛሬ ተናገረው እንዴት ነገ እንደሚያብል እንዲያየው አማራጮችንም እንዲያበጅ መንገድ ከፍቷል ብዬ አስባለሁ። ሶ በዘላቂነት ለሚኖረው ወደ ህገ መንግስታዊ ማዕቀፍ የመመለስ በኢትዮጵያ ውስጥ ያለው የትግራይ ህዝብ የፖለቲካ ተሳትፎን ሌሎች ትርክቶችንም በመሻር ዙሪያ ይሄ አይ ቲንክ ትልቅ ጥቅም ነው ብዬ አስባለሁ። ኔክስት የሰዎችን ህይወት ከማዳን ባለፈ ኔክዳይ ገጹ ትክክለኛ ገጹን ለማየት እንዲችል ቲፒኤልኤፍ ውስጥ ጥሩ ሰዎች እንዳሉ ለህዝባቸው እውነትም ለመሞት የሚፈልጉ ሰዎች እንዳሉ ጄኒውን ሰዎች እንዳሉ ያንኑ ያህል ደግሞ በየትም ፍጩ ዱቄቱን አምጪ የሚሉ ተፈናቃይ ከተመለሰ የኛ ህልውና ሳይረጋገጥ የናንተ ህልውና የፈለገውን ይሁን የሚል እይታ ያላቸው ትላንትና ጄኖሳይድ ፈጸመብን ከሚሉት ከሻቢያ ኃይል ጋር ተቃቅፈው በቀደም እግር ኳስ ነበር ወደ 200 መኪና ነው ሄደው ምን ያህሉ እንደተመለሰ አላውቅም ድንበር ተሻግሮ ማለት ነው። ኳስ መራገጥ ደረጃ ድረስ በአንድ ዓመት ውስጥ እንደሚተቃቀፉ ከሆነ ትግራይ ህዝብ ይታዘባል። ያን ባይዘው ኮሌክቲቭ ኢንተለጀንሱን በፖለቲካ ትንሽ
ላቅ ያለ ነው ኢትዮጵያ ውስጥ ካሉ ማህበረሰቦችና ይሄንን እንዲያይ እድል ተፈጥሮለታል ብዬ አስባለሁ ይሄ ትርፍ ነው ብዬ አስባለሁ ሌላ አነስተኛ ናቸው ብዬ ማስባቸው ጥቅሞች አንደኛው የፌደራል ያው እንግዲህ አንድ ሀገር ሉዓላዊነት ድንበር ነው ከድንበር ቀጥሎ የአንድ ፖፑሌሽን ነው እንትን የሆነ የተረጋገጠ የጸና አንድ ማህበረሰብ ቁጥር ነው ህዝብ ማለት ነው ከዛ ቀጥሎ መንግስት ነው እና መንግስት ጠንካራ መንግስት ቀደም እንዳልኩት ሞኖፖሊ ኦፍ ቫዮለንስ ያለው ኃይል ያለው መንግስት ነውና መንግስት ራሱን ሪስትሬንግተን የማድረግ የማቆም ተቋማትን የማጠናከር በሚሊተሪም በተለያየ መንገድ ይሄንን እድል አግኝቷልና ወደፊት ለመሄድ አይ ቲንክ ጥቅም ይኖራል ብዬ ማስበው ይሄኛው አንደኛው ጥቅም ነው ሌላኛው ፕሬሲደንት ሴት አድርገናል ከዚህ በኋላ በመንቀጥልበት እንደ ኢትዮጵያ ስንቀጥል በብሔርም ሆነ በአንድ ክልል ውስጥ ያሉ ኃይሎች የፖለቲካ ድርጅቶች ለሚፈልጉትና ለሚያደርጉት እንቅስቃሴ ምላሹ ምን ሊሆን እንደሚችል መጨረሻው ህዝብ አስፈጅቶ ምን እንደሚሆን ባይሆንና ከዚህ ባነባር ይሻላል ግን ለትምህርትና ጤነኛ የሆነ መንገድ እንድንወስድ ኔጌቲቭ ቢሆንም ፕሬሲደንት ሴት አድርጓል ብዬ አስባለሁ አንድ መጨረሻ ይሄኛውን ፓርት ተጠቅልል አንድ ነገር መንካት የምፈልገው ስለ አሁን አሉ ላይ የተናገረው ነገር ላይ ስትራቴጂክ የሆነው የሻቢያ እይታ የህግደፍ እይታና ታክቲካል የሆነው መለየት ያስፈልጋል አሁን ታክቲካሉ እዚህ ጋር ተኮልፍና ይላል ከዛ በኋላ ትንሽ ተመልሶ እዛ ይሄዳል ቀያይራል ስትራቴጂክ የሆነው ግን እሱ እንዳለው በአንድ እጅ የራስህን እጅ እንድትቆርጥ ማድረግ ነው ወጪ የሌለው አንተው ራስህን ተደበደብልኛለህ የሚለውን ማሰራት ነው ይሄንን የሚያሳየን ቅድም እሱ ያነሳው ኦነግ እዛ ነበረ ግንቦት 7 እዛ ነበረ ሌሎች ኃይሎችም ምንም አይነት የፖለቲካ ፖሊሲ ይኑርህ as long as ኢትዮጵያ ውስጥ ጦር መሳሪያ የምትተኩስ ከሆነ ስፖንሰር ትደረጋለህ ይሄም ያሳያል ሌላኛው የአማራን ህዝብ ሴንተር አድርጎ አማራ ጨቋኝ በዳይ ምናምን የሚለውን ትርክት ሲያፋፍም የነበረ ኃይል ከዛ መጥቶ ኢህአዴግ ስልጣን ላይ ሲወጣ ወደ ትግራይ ህዝብ ዞሮ የትግራይ ህዝብ ልዩ ተጠቃሚና በዝባዥ እንደሆነ ያለውን ፖለቲካ ትርክትም ሲነዛ ነበር በቀደም ባደረጉት በዓል ላይ ኦሮሞማ የሚል ትርክት ይዞ መጥቷል ሶስቱን ትልልቅ ብሔሮች ኢትዮጵያ ውስጥ ያሉ ፖለቲካሊ ፕሮሚነንት የሆኑትን ሶስት ብሔሮች ባለፈው 50 ዓመት ውስጥ ቀያይሮ ተጠቅሟቸዋል እነኚህ ግልጽ የሆኑ ኤቪደንሶች ናቸው ስትራቴጂው ኢትዮጵያን ራሷን እንድትመታ ማድረግ ነው ታንክ ዩ በጣም አመሰግናለሁ በሬዎቹ አንስተው ነበር አሁን አያናቀር አሁን ተረኛው በሬ ማን ነው የአራቱ በሬዎች ታሪክ ባለፈው ጨርሰን በሬዎቹን ጨርሰን አራተኛ ማን ነው ተረኛው የሚለውን አንስቼ ነበርና ለአንተ ነበር ያነሳሁት በጣም ኮንሳይስ ስለሆንክ አያና ቴንክ ዩ ፎር ዛት ያገዝከን ስለሆነ እዛው ላይ ጥያቄ ልጠይቅ በኋላ ከመመለስ ፕሪቶሪያ አለ ብለህ ታስባለህ ስለዚህ ኦቨርኦል ይሄን ሁሉ ሪቪው ካረክ በኋላ አለ በህይወት ምክንያቱም ብዙ ሰዎች ፕሪቶሪያ እኮ ከፈረሰ ቆይቷል በህይወትም የለም እንደሌለው ቁጥሩ የሚል ነው ግራና ቀኝም የሚሰማውና በአንተ እይታ ፕሪቶሪያ ስምምነት አለ ብለህ ታስባለህ ወይ ባጭሩ እንግዲህ ቴክስት ቱ ታንጎ ይላሉ አይደል ለታንጎ ለመደነስ ብቻን ካል ጨለልክ በስተቀር አይቻልም ሁለት መሆን ይጠይቃል ቀደም ገለታውም ነክቶት ያለፈው ነገር እሱ በጀነራሎቹና በነፊልድ ማርሻል በኩል ያለው ወደ ጦር የሚያመራ የሚመስል ሬቶሪክ ወይ ንግግር አንስቶታል on the other hand ግን ማየት ያለብን እኔ I think በነ ጀነራል ምግበይና በነ ደብረጽዮን በኩል ያለውን የቲፒኤልኤፍን ስትራክቸር ህግደፍ የሰጠው አሳይመንት ብዬ ማስበው መጀመሪያ በኤርትራ ላይ የሳላችሁትን የጄኖሳይድ ፈጽሟል የሚለውን እጄን ጠቡኝ ኢንተርናሽናሊም ጫናው ብዙ ስለሆነ ትርክቱን ከዚህ አጽዱን ይሄን ደግሞ ጽምዶን ተጠቅመን ህዝብ ለህዝብ በሚል ይሄን የማስረሳት ማጥፋት ነው ሁለተኛ ደግሞ ፕሪቶሪያ የሚባለውን እንቅፋት አንሱ ነው ይሄን ለማድረግ 53ቱን ቀበሌም ተጠቀሙ እነጌታቸው ላይ የምታደርጉትንም አድርጉ የምታደርጉትን አድርጋችሁ የፌደራል መንግስቱ ወደ ግጭት እንዲገባ ጋብዙት ሶቨሬኒቲውን ቴሪቶሪውን ምኑን እየጣሳችሁ ይሄ ግብዣ ተፋፍሞ ቀጥሏል ፌደራል መንግስቱ ሆን ብሎ ቀደም ላልኩት ጥቅም because የትግራይ ህዝብና ቲፒኤልኤፍ ውስጥ ያለውን አካል ይሄንን አካል ማስተያየት በጣም ወሳኝ ጥቅም ፖለቲካዊ ጥቅም ስለሆነ ለዛ ተብሎ የሚደረገው ትግስት እስካሁን ድረስ የፕሪቶሪያው አግሪመንት በህይወት አለ because አግሪመንቱ cessation of hostility thus far we don't see hostility የለም አልተታቆሱም እነኛ አካላት ስለዚህ አለ በመጨረሻው አንድ ሐሙስ ቀርቶት ነው ያለው እንደ ቲፒኤልኤፍ እና እንደ ህግደፍ አቋም ቢሆን ከሞተ ቆይቶ ነበር ነው በየማስበው እንግዲህ እሱም ኢንተርፕሪቴሽን የህግ ባለሙያዎች በተለየ መልኩ የሚያያሉ በስሙ አትታለሉ በማስታወቂያው የሚሉአሉ ስሙ cessation of hostility ቢልም የሚጥለው ግዴታ ቀደም አሉላም ሲዘረዝር የነበረው ሌላ ነው ለምሳሌ ኮንስክሪፕት አታደርግም ዲዲአር ታረጋለህ ይሄን ዲያሎግ ታመጣለህ የሚለው
is certainly beyond the cessation of hostility. So existence እየጠየቀኝ ከሆነ exist ያደርጋል implementation እየጠየቀኝ ከሆነ percentile of implementation almost 0 በምትለው ደረጃ ላይ ደርሷል except መተኳኮሱ ከመቆም በዘለለ implement መደረግ አልተቻለም የመጀመሪያው ዙር DDR disarmament and demobilization የተሞከረው አለ ከዛ ውጪ ላግ አርጎ ቆሟል ኤግዚስተንሱ አለ ወይ የምትለው ኤግዚስተንሱ የሚያበቃለት የፌደራል መንግስትና TPLF የያዘው ኃይል መታኮስ ሲጀምር ሆስቲሊቲ ሪግናይት ሲያደርግ ያኔ ሞቷል እንላለን ስለዚህ ስቲል አለ የሚለው ነው ይዘው እስቲላኛው ዚምባል ኤግዛክት እኔ ያልኩት ኢቨን ከሴሴሽን ኦፍ ሆስቲሊቲ በላይ ነው የሚረዱት ነው ያልኩት ተረድተኝ ከሆነ cessation of permanent cessation of hostility I mean ensuring lasting peace through permanent cessation of hostility አለ ራሱ የሚለው እንደዛ ነው የሚለው So agreement for lasting peace through permanent cessation of hostility ስለሚል ብዙ የህግ ባለሙያዎች ይዘቱንም ሲያውቁ ቀደም የዘረዘር ነው it is really beyond the immediate cessation of hostilities የሚለውንም ስለሚያዩ በሚል ነው ያመጣውት ተግባብተናል ዞሮ hostilities ከሌለ ድረስ እስትንፋሱ አለ በሚል ልውሰድልህና